የተባበሩት መንግስታት ድርጅት ፕሮጀክት ጽፈት ቤት በትግራይ ክልል በሰሜኑ ጦርነት ወቅት ጉዳት አጋጥሟቸው የነበሩ 40 የመጀመሪያ ደረጃ ትምህርት ቤቶችና 32 የጤና ተቋማት ታድሰው ወደ ስራ እንዲመለሱ ማድረጉን አሳውቋል። ከዓለም ባንክ በተገኘ የገንዘብ ድጋፍና በፌደራል መንግስት እገዛ ይህንን ስራ መሰራቱን ያሳወቀው ጽፈት ቤቱ ከዚህ ስራው በተጨማሪ በግብርና እንዲሁም በአካባቢ ጥበቃ ዘርፎች ላይ ያደረጋቸው እገዛዎች በድምሩ ከ360 ሺህ በላይ የክልሉ ነዋሪዎች እንዲያገግሙ አግዘዋል ብሏል። የጽፈት ቤቱን ማብራሪያ የተመለከተው አቤል አበበ በጉዳዩ ላይ ተከታዩን ዝርዝር ዘገባ አሰናድቷል። እንከታተለው። በፕሪቶሪያው የሰላም ስምምነት የተቋጨው የሰሜን ኢትዮጵያ ጦርነት በትግራይ ክልል እንደ ጤና፣ ትምህርትና ግብርና ባሉ ዘርፎች ላይ አሳርፎት የነበረው ጉዳት እንዲያገግም በፌደራል መንግስት እንዲሁም በተለያዩ የልማት አጋሮች በርካታ ጥረቶች እየተደረጉ መሆናቸው በተደጋጋሚ ሲነገር ቆይቷል። ከቀናት በፊት በክልሉ በተለያዩ ዘርፎች እየሰራቸው ስላሉ የማገገሚያ ስራዎች የሚያብራራ ጽሑፍ ያወጣው የተባበሩት መንግስታት ድርጅት የፕሮጀክቶች ጽፈት ቤት የትግራይ ክልልን መልሶ የማቋቋም ስራዎች ለማስተግበር ከኢትዮጵያ መንግስት እንዲሁም ከዓለም ባንክ ጋር በመሆን 49 ሚሊዮን ዶላር የሚያወጡ ስራዎች እየተተገበሩ መሆኑን አሳውቋል። በክልሉ መሰረታዊ የሆኑ አገልግሎቶች ወደ ነበሩበት እንዲመለሱ ከሚኒስቴር መስሪያ ቤቶች እንዲሁም እንደ ዩኒሴፍና የተመድ የስነ ህዝብ ፈንድ ከመሳሰሉ ተቋማት ጋር ሲሰራ መቆየቱን ያሳወቀው የፕሮጀክት ጽፈት ቤቱ በትምህርቱ ዘርፍ በተሰሩ ስራዎች በጦርነቱ የተነሳ ውድመት ደርሶባቸው የነበሩ 40 አንደኛ ደረጃ ትምህርት ቤቶች ወደ ስራቸው እንዲመለሱ ማድረግ መቻሉን ያሳወቀው በሐውዜን ወረዳ እንዳለው ቆራሮ የመጀመሪያ ደረጃ ትምህርት ቤት ሁሉ ሌሎችም ትምህርት ቤቶች የተጎዱ መማሪያ ክፍሎቻቸው ተጠግነው የመማሪያ ግብዓት እንዲሟላላቸው ከማድረግ ባለፈ የውሃና የንጽህና ግብዓቶች አቅርቦትን ጨምሮ ለአስተማሪዎች ቋሚ የሆነ የድጎማ ክፍያ ጭምር እንዲሰጥ መደረጉን የተነገረው ከጦርነቱ መልስ በነበሩ ጊዜያት በርካታ የጤና ተቋማት የህይወት አድን መድኃኒት እጥረት ነበረባቸው ያለው ይህ የተመድ የፕሮጀክት ጽፈት ቤት አሁን ላይ የተሰሩ የመልሶ ማቋቋም ስራዎች 32 የጤና ተቋማት መልሰው ለህብረተሰቡ አስፈላጊውን አገልግሎት መስጠት በሚችሉበት ቁመና እንዲደራጁ ማገዙን ጠቅሷል። ይህ ገዛ ከተደረገላቸው የጤና ተቋማት ውስጥ ደግሞ አገልግሎት የመስጠት አቅማቸው እስከ 20 በመቶ ወርዶ የነበሩ ተቋማት እንደነበሩ ነው የተነገረው። ከጦርነቱ ባሻገር በክልሉ ተከስቶ የነበረው የአንበጣ ወረራ የማምረት አቅማቸውን ላዳከመባቸው እንዲሁም የማምረት ሂደታቸውን ለጎዳባቸው አርሶ አደሮች እገዛ በማድረግ ወደ ቀደመ የማምረት አቅማቸው እንዲመለሱ ተደርጓልም ነው የተባለው። በዚህ ስራ 64 ሺህ አባወራ አርሶ አደሮችን ማገዝ ተችሏል የሚል መረጃ ያወጣው የተመድ የፕሮጀክት ጽፈት ቤት የግብርና ምርት እንዲያገግም የሚያግዝ ስራ የተሰራው በ28 ወረዳዎች መሆኑን አመላክቷል። በሌላ በኩል በጦርነቱ የተነሳ ለተፈናቀሉ ሰዎችና እነሱን በተቀበሉ አካባቢዎች ላሉ ነዋሪዎች የአካባቢ ጥበቃ ስራ መሰራቱን ያመላከተው መረጃው በ300 ሺህ ሄክታር መሬት ላይ የአፈርና የውሃ ጥበቃ ስራዎች እንደተሰሩና በዚህ ስራ ከ6500 በላይ ሰዎች እንደተሳተፉ ነው የጠቆመው። ከሰሞኑ ሱዳንና ሶማሊያን ጨምሮ ኢትዮጵያን ያካተተ የስራ ጉብኝት ያደረጉት የተቋሙ ዋና ዳይሬክተር ጆርጅ ሞሬራ ከጉብኝታቸው መልስ ባወጡት የጽሑፍ መግለጫ ኢትዮጵያውያን በፈተና ውስጥም ቢሆን የሚሰሩትን ስራ እንዴት ማገዝ እንደምንችል መክረናል ብለዋል። በትግራይ ክልል በትምህርት በጤናና በውሃ አቅርቦት ላይ እየሰሩ ያሉትን ስራ በመጥቀስም ሴቶችና ተፈናቃዮችን ጨምሮ በድምሩ የ367 ሺህ ሰዎችን ኑሮ እንዲያገግም እንዳገዙ ጠቅሰዋል። በዚሁ ጊዜ ኢትዮጵያ በምትይዛቸው አጀንዳዎች ላይ ተመስርቶ ድጋፉን የማሳደግ ፍላጎት እንዳለው ያሳወቀው ጽህፈት ቤቱ በመላው ኢትዮጵያ የሆስፒታሎችን የኦክሲጅን አቅርቦት ለማሳደግ የሚያግዝ የ13.5 ሚሊዮን ዶላር ድጋፍ የያዘ ስምምነት ከጤና ሚኒስቴር ጋር መፈራረሙ የተነገረ ሲሆን ድጋፉም ከዓለም ባንክ እገዛ የሚገኝ ስለመሆኑ ተጠቁሟል።